ክርስቶስ ያለበት ሰው ሰላማዊ ነው። ሰው ክርስቶስ ባደረበት ቁጥር እንኳን ከሰው ጋር ከፍጥረት ሁሉ ጋር መስማማት ይጀምራል። ኦርቶዶክሳዊ ቴዎሎጂ ይሄ ነው። አንድ ሰው ወደ እግዚአብሔር እየቀረበ ሲሄድ ፍጥረት ጋር ሁሉ ይስማማል። እጽዋቱ ሲነቀሉ ያሳዝኑታል። ታውቃላችሁ አይደል? አባ መቃርስ አንድ ቀን አንዲት ትል ሙታበት ምን ያህል ዘመን እንዳለቀሰ ማለት ነው። መጠንቀቅ ይጀምራል። ለእንስሳት ለአራዊት ማዘን ይጀምራል። ጻድቅ ለእንስሳ እንኳን ይራራል ያለ ሰሎሞን። ጻድቅ ሰው ለእንስሳ እንኳን ይራራል። ሩህሩህ እየሆነ ይመጣል አንድ ሰው። አያችሁ፣ ሰው ደግሞ እግዚአብሔር እየተለየው ሲመጣ በእግዚአብሔር ላይ ሳይቀር ጨካኝ ሆነ። መጀመሪያ ሰውን ይጠላል፣ ቀጥሎ እግዚአብሔርን ይጠላል። ልብ ሲደነድን ማለት ነው። እና የእግዚአብሔር ሰላም በልቡናችን ይፍሰስልን። የእግዚአብሔር ሰላም በደንብ ያስፈልገናል። እውነቴን ነው የምነግራችሁ። ለመጸለይ እግዚአብሔር ሰላም ያስፈልጋል። ለማስተማር እግዚአብሔር ሰላም ያስፈልጋል። ለመማር እግዚአብሔር ሰላም ያስፈልጋል። የእግዚአብሔርን ሰላም ነው አልኩኝ። ምክንያቱም እሱ ራሱ ምንድነው ያለ? አኮ ዘከመ ይሁብ ዓለም ዘእሁበክሙ፣ ዓለም እንደሚሰጠው ያለ ሰላም አይደለም የምሰጣችሁ። እሱ ውስጣዊ ሰላም ነው። አሁን ይችን ጠቅሷል፣ ሙላችን እናውቃታለን። ዓለም እንደሚሰጣችሁ አይደለም እንደዚህ አሁን ዓለም እንደሚሰጣችሁ አይደለም የሚለውን እያንዳንዳችን ተነስታችሁ አብራሩ ብንባል ምን መልሰው መልስ ምንድነው? ሰው ዛሬ ሰላም መስቶ ነገ ይጣላል አይነት ማብራሪያ እንሰጣለን። ጉዳዩ ግን ከዚህ ሸገር ያለ ነው። ዓለም እንደሚሰጠው ያለ ሰላም አይደለም የምሰጣችሁ ማለት መሰረታዊ ትርጉም ምንድነው? ለምሳሌ ዓለም ሰላም ሲሰጥ ይደበድባል አይደበድብም? ዓለም ሰላም ከሰጠ አይደበድብም። ክርስቶስ ግን መደብደብ ውስጥ ራሱ ምን ይሰጣል ነው? ሰላም ይሰጣል። ዓለም ሀብት ስትሰጥ ሰላም ሰጠች ነው። ክርስቶስ ግን ድህነት ውስጥ የማይነጥፍ ሰላም አለው። ዓለም ሰላም ስትሰጥ ከስራት ትፈታለች። ክርስቶስ ግን ሰንሰለት ውስጥ የሚሰጠው ሰላም አለ። በተቃራኒው ነው። አፈላለጋችሁን ማሳምሩ ነው ጉዳዩ የነገረን ጌታ። የክርስቶስ ሰላም መከራ ውስጥ የምትገኝ መከራ ግን የማያነጥፋትና የማይገታት ናት። ያችን ሰላም ነው በእነዚህ ሁለት ደቀ መዛሙርት መመለስ ለማህበረ ሐዋርያት የሰጠ። ስለዚህ አንደኛው እግዚአብሔር ሰላም ያስፈልገናል ነው ሌላችሁ